ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። ይህ መረጃ እንግዲህ ከኮሮና ቫይረስ በመቀጠል ኤግዚስት ያደረገ ፓንደሚክ ነው። ይሄ ደግሞ እጅግ በጣም አደገኛ እንደሆነ በጣም በርካታ ታላላቅ ሚዲያዎች በበሽታው የተያዙ ሰዎችን ራሱ እያሳዩ ነው በቪዲዮ ማለት ነው። ይሄ መረጃ ምን ይመስላል የሚለውን ነው የምናየው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በነገራችን ላይ አንድ ሰው ወደ 2023 በፊት አካባቢ ኮሮና ቫይረስ እንደተከሰተ ምን ብሎ ጽፏል? 2023 ላይ ኮሮና ያበቃል፣ ነገር ግን 2026 ላይ ፓንታን የተሰኘ ድጋሚ ሌላ ታላቅ ወረርሽኝ ይመጣል ብሎ ፕሪዲክት አድርጎ ነበረ። ይሄ ነገርም ተከስቷልና ምናልባትም ከጀርባው ሴራ ይኖር ይሆን እንዴ የሚሉ በርካታ የሆኑ ትንተናዎችን በዚህ ጉዳይ ላይ እየወጡ ነው። እሱም አንድ ላይ አብረን እናየዋለን። አብራችሁን ቆዩ። ሃንታ ቫይረስ አዲስ አሁን ላይ የተገኘ አዲስ ፓንደሚክ አይደለም፣ በነገራችን ላይ የነበረ ነው የሚለው መረጃው። ለመጀመሪያ ጊዜ በሳይንሳዊ መንገድም የታወቀው በ1950ዎቹ በኮሪያ ጦርነት ወቅት ነው የሚል መረጃ ነው ያለው። በአሜሪካም በ1993 እንደ አውሮፓውያን የዘመን ቀመር ትልቅ ትኩረትን ያገኘ ወረርሽኝ ነበረ። ይሄ ቫይረስ ለብዙ አስርት ዓመታት በዓለም ዙሪያ የነበረና የሚታወቅ ነበረ ነው። ከዛ ግን እስካሁን ባለው ተጨባጭ መረጃም እስከ 2026 አሜሪካም ሆኑ ሌሎች ሀገራት እንደተጠቁ ነው እየተነገረ ያለው። እንዲሁም ደግሞ አንዳንድ ሀገራት እንደውም በዚህ ጉዳይ ላይ ምናልባት ሎክዳውንም ሊያዙ ይችላሉ እየተባለ ነው። አስቸኳይ ጊዜ አዋጅም ይታዘዛል እየተባለ እየተነገረ ነው ያለው ማለት ነው። እነ ሲዲሲም የዓለም የጤና ድርጅት WHO ወርልድ ሄልዝ ኦርጋናይዜሽን ማለት ነው። እንግዲህ እነዚህ ድርጅቶችም ስለ በሽታው ስርጭት ትክክለኛ መረጃውን ለመስጠት በዓለም አቀፍ ግንባር ቀደም መረጃ ሰጪ ድርጅቶች ናቸው ማለት ነው። እንግዲህ ዶክተር ቴዎድሮስ አድሃኖም ይህንን መረጃ እያወጡ ነበረ ማለት ነው። እንግዲህ ቫይረሱ ለመጀመሪያ ጊዜ ከመርከብ ላይ እንደተነሳ መርከብ ላይ በነበሩ ሰዎች አማካኝነት እንደተነሳ ነው እየተነገረ ያለው። እጅግ በጣም አደገኛ ቫይረስ እንደሆነ ነው የተነገረው። አንዳንድ ሳይንቲስቶች ባወጡት መረጃ መሰረት ግን ምናልባትም ከኮሮና የላቀ ላይሆን ይችላል እያሉ መከራከሪያ ሀሳብን እያነሱ ነው ማለት ነው። እንግዲህ ይህ ጉዳይ በአሁኑ ወቅት በዓለም ዙሪያ ከፍተኛ የመረጃ ጦርነት፣ የስነ ልቦና ስጋት እየፈጠረ ያለ ርዕሰ ጉዳይ ሆኗልና ሁኔታውን በሁለት ትልልቅ እይታዎች በተጨባጭ የሕክምና መረጃ፣ በፖለቲካዊ የሴራ ትንታኔ በሰፊው ነው የምናብራራላችሁ ማለት ነው። አሁን በፈረንጆቹ ሜይ 11 2026 ነው። ይህ እንግዲህ እውነት ነው። አዲስ ሃንታ ቫይረስ የተባለ በሽታ በቱሪስት መርከብ ላይ ተነስቶ ወደ 12 በሚጠጉ ሀገራት እነ ዩኬ፣ አሜሪካ፣ ኔዘርላንድን ጨምሮ ከፍተኛ ስጋት ውስጥ የጣለ ጉዳይ ነው። እነዚህ ሀገራት እንግዲህ ገብቷል ማለት ነው። ቫይረሱ እጅግ በጣም ገዳይ ነው። እስከ 40% የሞት ምጣኔ ያለው እየተባለ ነው። አንዳንድ ሳይንቲስቶች ምንም እንኳን መከራከሪያ ሀሳብን እያነሱ ቢሆንም ማለት ነው። እንግዲህ አብዛኞቹ የሃንታ ቫይረስ አይነቶች ከአይጥ ብቻ የሚተላለፉ ሲሆኑ ይሄኛው ግን ከሰው ወደ ሰው የመተላለፍ ባህሪ አሳይቷል ማለት ነው። ይሄ ደግሞ ሳይንቲስቶቹና የዓለም ጤና ድርጅት WHO በእጅጉ አስደንግጧል እና ዛሬ ያለው ሁኔታም ሀገሪቱ ከፍተኛ የለይቶ ማቆያ እና የድንበር ፍተሻ እያደረጉ እንዳሉ መረጃዎች እየወጡ ነው። አንዳንዶቹ ከኮንስፓይሬሲ ቲዮሪ አንጻርም እያዩት ነው። የሩሲያ ሰላዮች ለምሳሌ በተደጋጋሚ እንደሚያጋልጡት እንደዚህ ያሉ ክስተቶች ከጀርባ ሰው ሰራሽ እጅ ሊኖርባቸው ይችላል የሚሉ ጠንካራ መከራከሪያ ሀሳቦችን እያነሱ ነውና ነገሩ ሴራ ነው ሊያሰኝ የሚችሉባቸው ምክንያቶች አሉ ተብሏል። የሩሲያ የደህንነት ምንጮች እንደሚሉት አሜሪካ በተለያዩ የዓለም ክፍሎች ለምሳሌ በዩክሬንና ጆርጂያ በምታስተዳድራቸው ላቦራቶሪዎች ቫይረሶችን አበልጽጋለች። አንድን ቫይረስ ከሰው ወደ ሰው እንዲተላለፍ አድርጎ በላቦራቶሪ ማዘጋጀት ይቻላል። እንደሚታወቀው አሁን የተከሰተው ሃንታ ቫይረስን በተፈጥሮ ካለው ባህሪ ወጥቶ በፍጥነት ከሰው ወደ ሰው መተላለፉ ላቦራቶሪ ውስጥ ታክሞበት ይሆን እንዴ የሚል ጥርጣሬን አስነስቷል ማለት ነው። ቀደም ብዬ እንደጠቀስኩላችሁ 2026 ወረርሽኝ ይመጣል ብሎ አስቀድሞ የለጠፉ ሰዎች አሉ። ነገሩ የታቀደ ድራማ ነው የሚለውን ሀሳባችንን ያጠናክራል ማለት ነው። አንዳንድ ተንታኞች እንደሚሉት ደግሞ ሀያላን ሀገራት አዲስ የዓለም ስርዓት ኒው ወርልድ ኦርደር ለመፍጠር ወይም ደግሞ የህዝብ ቁጥርን ለመቆጣጠር እንዲህ ያሉ ወረርሽኞችን እንደ መሳሪያ ሊጠቀሙ ይችላሉ ማለት ነውና ሌላው በወረርሽኝ የሚቆጣጠሩ ትልልቅ የክትባት ኩባንያዎች ቢሊዮን ዶላሮችን ያተርፋሉ። በነገራችን ላይ አንድ ወረርሽኝን ይፈበርካሉ፣ ከዛም በኋላ ከክትባት ቢሊዮን ዶላር ያተርፋሉ ማለት ነው። ሌላው መንግስታት በህዝባቸው ላይ ያላቸውን ቁጥጥር ያጠናክራሉ። ለምሳሌ ዲጂታል መታወቂያ፣ የጉዞ ገደብን ያሉትን ነገሮች ይሄ በዮሐንስ ራእይ ላይ የተነገረው
ትንቢትን እንደ መንደርደሪያ ይሆናል ማለት ነውና የሩሲያ መከላከያ ሚኒስትር ይፋ ባደረጋቸው ሰነዶች መሰረት አንዳንድ ነገሮችን ሳገላብጥ ነበርና አሜሪካ በላቦራቶሪዎቿ ውስጥ ባዮሎጂካል ቦምብ የሚሆኑ ተዋሲያን እያከማቸች ነው። ሩሲያ ይህንን የምታጋልጠው ለፕሮፓጋንዳ ብቻ ሳይሆን ድንበሯ ላይ የሚደረጉ የባዮሎጂ ሙከራዎችን ለብሔራዊ ደህንነቷ ስጋት ስለሆነ ነው። ሩሲያ ያው የምታወጣቸው ነገሮች እንደ ሀገር ሩሲያ ላይ ትኩረት አድርገን ስናይ ለፕሮፓጋንዳ የምትጠቀመው ነገር ብቻ አይደለም፣ በመረጃና በማስረጃ ነው። እንደውም ቭላድሚር ፑቲን ይህንን መረጃ ራሱ ወጥተው ሲናገሩት ነበሩ ባለፉት ጊዜያቶች ማለት ነውና ይሄ ነገር እውነተኛው የጤና ስጋታችን ነው። በተለይ ደግሞ አሁን ይሄ የመጣው ወረርሽኝ ምናልባትም አሁን ዓለማችን ካለችበት አዘቅት አንጻር እንደ መሳሪያ ሊጠቀሙበትም ይችላሉ የሚሉ አካላት ተበራክተዋል። ቫይረሱ በሰውነት ውስጥ ገብቶ ሰዎችን እየገደለ መሆኑ እንግዲህ የሕክምና እውነታ ነው። በጣም ብዙ ታላላቅ ታማኝ ሚዲያዎች ይህንን መረጃ እያወጡት ነው። እንደውም የታመሙ ሰዎችንም በቪዲዮ እያሳዩ ነው። ቫይረሱ ለምን አሁን መጣ፣ ለምን ባህሪውን ቀየረ፣ ለምን አስቀድሞ ተነገረ የሚሉ ጥርጣሬዎች ወደ ሴራው የሚያደላ ይሆናል ማለት ነው። ቤተሰቦቻችን ግን የተከሰተው መረጃ እውነት ነው። ሰዎች እየተያዙ ነው። በጣም ታላላቅ ከላይ ጠቀስኳቸውን ሀገራት ጨምሮ በጣም በርካታ ወደ 12 የሚሆኑ ሀገሮች ከዛም በላይ ምልክቱ የታዩባቸው ሰዎች አሉና እንግዲህ ሀያላን ሀገራት በታላቅ ፍርሃት ውስጥ እንዳሉ መረጃዎች ያሳያሉ። እንግዲህ ወረርሽኙ መከሰቱ ብቻ ሳይሆን ምናልባትም በሁለት ጎራ የተከፈሉ ሳይንቲስቶች ናቸው ያሉት። ኮሮና ቫይረስን የሚያስከነዳ በጣም ከፍተኛ የሆነ ጅምላ ጨራሽ የሆነ ነው፣ ከፍተኛ የሆነ እልቂት ነው የሚከሰተው ያሉ ሳይንቲስቶች እንዳሉ ሁሉ አይደለም ከኮሮና ቫይረስ በጣም የወረደ ነው ያሉም አሉ። ግን አሁን አከራካሪው ምንድነው? በደንብ አበልጽገውታል ነው። አሁን ከሰው ወደ ሰው እነዚህ በጣም ብዙ ጅምላ ጨራሽ አይደለም ኮሮና ነው የሚበልጠው ያሉት መጀመሪያ በነበረው ቫይረሱ በነበረው ባህሪ እንዳለ ነው የተቀመጠው የሚሉ ናቸው። እነዚህኞቹ ደግሞ አይደለም በጣም ይሄ በልጽጓል ከሰው ወደ ሰው በፍጥነት የሚተላለፍ ነው ብለው የሚከራከሩም ሳይንቲስቶች አሉ ማለት ነውና ይሄ ነጥብ የብዙዎችን ቀልብ የሳበ በአሁኑ ወቅት ደግሞ በዓለም ዙሪያ ለሚነሱ ጥርጣሬዎች ትልቁ ማገዶ እየሆነ ነው። አንደኛ እንዴት አስቀድመው ያውቃሉ ነው። እንዳልኳችሁ አንድ ሰው ምን ብሏል? 2023 ላይ ያልቃል ኮሮና ወረርሽኝ ያበቃል፣ ነገር ግን 2026 ላይ ይሄኛው ወረርሽኝ ስሙን ጠቅሶ ይከሰታል ብለዋል ማለት ነውና ባለው ጊዜ ነው የተከሰተው። ይሄ ጥያቄ ብዙ ሰዎች አይን እንዲከፈት አድርጓል ማለት ነው። ይሄም የታቀደ ድራማ የሚለው ሊሆን ይችላል፣ ስክሪፕትድ ፓንደሚክ የሚለው ሐሳብና ሀያላን ሀገራት ደግሞ አዲስ የዓለም ስርዓትን ለመፍጠር እንዴት እንደሚጠቀሙበት በጥልቀትና በዝርዝርኛ ደግሞ መመልከት አለብን። ይሄ ትንቢት ነው ወይስ እቅድ ነው የሚለውን ነው የምንፈትሸው። በ2023 አካባቢ በ2026 ሃንታ ቫይረስ ይመጣል ብለው የለጠፉ ሰዎች መኖራቸው ነገሩ ተፈጥሯዊ አጋጣሚ አለመሆኑን ይጠቁማል ማለት ነው። ለዚህም ተንታኞች ምን ይላሉ? ቅድመ ልምምድ ልክ ኮሮና ከመከሰቱ ጥቂት ወራት በፊት ኢቨንት 201 የተባለ ልምምድ ፕሮግራም እንደተካሄደው ሁሉ ለሃንታ ቫይረስም ተመሳሳይ ቅድመ ዝግጅት ልምምዶች በድብቅ ተካሄደው ሊሆን ይችላል የሚል ስጋት አለ ማለት ነው። እነዚህ ልምምዶች ደግሞ በሽታው ሲመጣ ህዝቡን እንዴት መቆጣጠር እንደሚቻል አስቀድሞ ስልት የመንደፊያ መንገዶች ናቸው። አሁን እንግዲህ ዓለማችን ያለችበትን ነገር ታውቃላችሁ። ኢትዮጵያችን እንኳን አሁን ዲጂታል መታወቂያ አለ። ከዛ ደግሞ በቀጣይ ደግሞ የሚሄዱ ሂደቶች አሉ። ያው በእርግጥ በስፋት አውርተንበታል ለብዙ ዓመታት ይሄንን ነገር በዚህ ፍጥነተኛ ሀገር ላይ ይከሰታል ብለን ባናስብም ማለት ነው። ስለዚህ ስነ ልቦናዊ ዝግጅት ለምሳሌ በፊልሞች፣ በሙዚቃ፣ በቪዲዮ፣ በማህበራዊ ሚዲያ ፖስቶች አማካኝነት ህዝቡ ለአዲስ ወረርሽኝ ስነ ልቦናዊ ዝግጅት እንዲያደርግ ይደረጋል፣ ብሬን ዋሽ ይደረጋል ማለት ነው። በ2026 ይመጣል ተብሎ ሲነገር ቆይቶ በሽታ በትክክል ሲመጣ ህዝቡ አውቀውት ነበር ከማለት ይልቅ ተነግሮን ነበር ብሎ ድንጋጤውን እንዲቀበል ይደረጋል ማለት ነው። ሌላው አዲስ የዓለም ስርዓት ነው፣ ኒው ወርልድ ኦርደር እና ቁጥጥር ነው። ይሄ ከላይ ያልኳቸው የኛ ጋር ቀድሞ ገብቶበታል ምላቸው አሁን ዲጂታል መታወቂያ ማንም ምንም ማድረግ እንደማይችል ታውቃላችሁ። በዲጂታል መታወቂያ የትም ጉድጓድ ቢገባ ነገሮች ሁሉ ከቁጥጥራችሁ ውጭ ነው የሚሆነው። ከዛ ደግሞ በቀጣይ ደግሞ እነሱ ሳይፈልጉ ለምሳሌ መንግስታት ሳይፈልጉ እናንተ የምትፈልጉትን የብር መጠን እንኳን ማንቀሳቀስ አትችሉም። ወይ ነዳጅ መሙላት አትችሉም፣ ወይ ልጆቻችሁን ማስተማር አትችሉም፣ ወይ ደግሞ ሕክምና ማድረግ አትችሉም፣ ምግብም ሊሆን ይችላል። ዲጂታል ቁጥጥር ማለት እኛ የምናደርጋቸው ነገሮች በሙሉ ልክ እንደ ፈረስ ለጉመው ይዘውን እነሱ ሲፈልጉ ነው 100 ብር ስትፈልጉ 20 ብር ነው የሚያስፈልግ ብለው እንደማውጣት እንደማለት ነው። እንግዲህ ተንታኞች እንደሚሉት ወረርሽኝ የሰው ልጅ ነፃነትን ለመንጠቅ ከሁሉ የተሻለ መሳሪያ ነው። ዓላማውም ደግሞ ፍጹም ቁጥጥር ማድረግ ነው። ለምሳሌ በበሽታ ሰበብ የሰዎችን እንቅስቃሴ በዲጂታል መንገድ መቆጣጠር ነው። ለምሳሌ የጤና ፓስፖርት ወይ ደግሞ ባዮሜትሪክ መታወቂያ ግዴታ ማድረግ፣ ያለ መንግስት ፈቃድ መንቀሳቀስ የማይቻልበትን ስርዓት መዘርጋት ማለት ነው። የትም ቦታ ምንም ማድረግ አትችሉም። ለምሳሌ አሁን ካሽለስ ሶሳይቲ መፍጠር።
ካሽለስ ሶሳይቲ ተፈጠረ ማለት እኛ የራሳችንን ገንዘብ በፈለግነው ጊዜ የፈለግነውን መጠን ያህል ገንዘብ ማውጣት አንችልም። ምክንያቱም ሲስተምም ሊሆን ይችላል ወይም ደግሞ በሆነ ምክንያት ላታወጡ ትችላላችሁ እንደማለት ነው። አሁን ይሄ ነገር ተከስቷል። ወደ ትግራይም አካባቢ ሰዎች ገንዘብ ማውጣት አልቻሉም፣ ካሽ ማውጣት አልቻሉም ከባንክ ማለት ነው። እና ጥሬ ገንዘብን ማጥፋት ነው ሀሳባቸው። ስለዚህ ቫይረሱ በገንዘብ ይተላለፋል በሚል ሰበብም ሰዎች ዲጂታል ገንዘብ ብቻ እንዲጠቀሙ ማስገደድ። ይሄ ደግሞ መንግስታት የሰዎችን ሀብት በማንኛውም ጊዜ ሰዎችን በመጫን እንዲቆጣጠሩ ወይ ደግሞ እንዲያግዱ እድል ይሰጣቸዋል ማለት ነው። በነገራችን ላይ በዚህ ጉዳይ ላይ ዛሬ ይሄ አዲስ አይደለም። በጣም ረጅም ዓመታት ስናወራበት የነበር ነው። አንዳንዶች እንደ ፌዝ የሚያዩት እኛንም ጨምሮ ደግሞ አሁን እንደዚህ በፍጥነት እንደዚህ በእያንዳንዳችን ቤት ይገባል ብለን ያላሰብናቸው ነገሮች ዓለማችን ላይ እየተከሰቱ ነው በነገራችን ላይ። እና ሌላው ምንድነው የሉዓላዊነት መጥፋት ነው። ሀገራት በራሳቸው መወሰን ያቆማሉ። ዓለም ጤና ድርጅት ለምሳሌ WHO በእነሱ ትዕዛዝ ብቻ እንድንንቀሳቀስ ሊደረግ ይችላል። ይሄም እንግዲህ የወረርሽኝ ስምምነት በሚል አዲስ ህግ እየተዘጋጀ ያለ ጉዳይ ነው። ይሄ ዓለም አቀፉ ማህበረሰብ የሚያውቀው ጉዳይ ነው። ይሄ በጣም አስፈሪው የሴራው ክፍል የሆነው ደግሞ የህዝብን ቁጥር የመቀነስ እቅድ አላቸው ነው እየተባለ ያለው። ሀያላን ሀገራት የዓለም ሀብት እየተሟጠጠ ነው በሚል እምነት የህዝብን ቁጥር ለመቀነስ ይፈልጋሉ። በጣም በርካታ ሀገራት የኛንም ሀገር ጨምሮ ለዚች ሀገር የዚህን ያህል ህዝብ ነው የሚያስፈልጋት፣ 50% መቀነስ አለበት ይህ ህዝብ ብለው የሚያስቡ መሪዎች እንዲሁም ደግሞ ሌሎች ሀገራትም እጀረጃጅም የሆኑ ሀገራትም የሆነች ሀገር ላይ አንድ ነገርም ማፈንዳት እየፈለጉ እንዳሉ እየተነገረ ነው። ለምሳሌ ኢትዮጵያ 150 ሚሊዮን ህዝብ ካላት 150 ያስፈልግም 75 ሚሊዮን ነው የሚያስፈልገው ብለው ውሳኔውን ራሳቸው ሊያረጉ ይችላሉ። ለምሳሌ በባዮ መሳሪያ ማለት ነው። እንደ ሃንታ ቫይረስ ያሉ ከፍተኛ የሞት ምጣኔ ያላቸውን ቫይረሶች በመልቀቅ በአጭር ጊዜ ውስጥ በሚሊዮን የሚቆጠሩ ሰዎችን ማስወገድ። ይሄ ተረት እንዳይመስላችሁ መረጃውን ነው እየነገርኳችሁ ያለሁት ውድ ቤተሰቦቻችን። ሌላው መካንነት ነው። በወረርሽኙ ሰበብ በሚሰጡ መድኃኒቶች ወይ ደግሞ ክትባቶች ውስጥ የሰውን የመራባት አቅም የሚቀንሱ ንጥረ ነገሮችን መጨመር። ይሄ የረጅም ጊዜ እቅድ ሲሆን ሳይታወቅ የህዝብ ቁጥርን በሂደት መቀነስ ማለት ነው። ሌላው የሩሲያ አጋላጭ ሰነዶች ሚና ስነግራችሁ ሩሲያ በቅርቡ ይፋ ያደረገቻቸው ሰነዶች እንደሚያሳዩት አሜሪካ በላቦራቶሪዎቿ ውስጥ የተወሰነ ዘርን ወይ ደግሞ የህዝብ ስብስብን ብቻ የሚያጠቁ የባዮሎጂ መሳሪያዎች እያበለጸገች እንደሆነ በፑቲን በኩል አጋልጣለች ሩሲያ በሰላዮቿ ማለት ነው። ይሄ ማለት ወረርሽኙን በፈለጉት ሀገር ወይ ደግሞ በፈለጉት የህዝብ ክፍል ላይ ብቻ እንዲያነጣጥር ማድረግ ይችላሉ ማለት ነውና እንደውም አንዳንድ ሳይንቲስቶች ምንድነው ብለው ሐሳባቸውን ያስቀመጡት ይሄ ነገር ምናልባትም ከአንድ ቦታ ወደ አንድ ቦታ ሙቭ ሲያደርጉ ቫይረሱ አምልጦ ሊሆን ይችላል እንጂ እንደነዚህ ሀያላን ሀገራት ላይ አይደለም እንዲከሰት የተፈለገው የነበረው ነው እየተባለ ያለው ማለት ነው። ግን አጋጣሚ በዛ መርከብ ላይ ተከሰተ። ከዛ በኋላ ነው አሁን እየተስፋፋ ወደ 12 ከዛም በላይ የሚሆኑ ሀያል የተባሉ ሀገራት አሜሪካን ጨምሮ ነው ይሄ በሽታ የታየው ማለት ነውና እንግዲህ ይሄ ሁሉ ሲደመር የሚሰጠን ምስል አንድ ነው። በነገራችን ላይ ወረርሽኙ አጋጣሚ ሳይሆን የተቀነባበረ ፕሮጀክት ሊሆን ይችላል የሚለው ነገር ይበልጥ ሚዛን ይደፋል። መጀመሪያ ቫይረሱ በላቦራቶሪ ይበለጽጋል፣ በመቀጠል በማህበራዊ ሚዲያና በፊልሞች ትንቢቱ ይሰራጫል ማለት ነው። ልክ እንዳልኳችሁ በ2023 ኮሮና ወረርሽኝ ያበቃል፣ ከዛ ደግሞ ይሄ ሃንታ ይመጣል ብሎ ነበረ። ብዙ ፖስቶች ነበሩ። በመጨረሻ ቫይረሱ ይለቀቃል፣ ህዝቡ ይደነግጣል። መንግስታት ደግሞ ህዝቡን ለመታደግ በሚል ስም ፍጹም ቁጥጥራቸውን ይዘረጋሉ ማለት ነውና በአሁኑ ሰዓት እንግዲህ 2026 ላይ ነው ያለነው። ይሄ ሁኔታ የዚህ ድራማ መጀመሪያ ሊሆን ስለሚችል ጉዳዩን በንቃት መከታተልና ከሚነገረው የዜና ሽፋን ባሻገር ያለውን ድብቅ አጀንዳ መረዳት እጅግ በጣም አስፈላጊ ነው። እንግዲህ ከሰው አቅም በላይ የሆኑ ነገሮች ዓለማችን ላይ እያየን ነው። እግዚአብሔር ጣልቃ እንዲገባልን ሁላችንም ልንጸልይ ይገባል ማለት ነው። ቤተሰቦቻችን እንግዲህ ለጠቅላላ መረጃ በተለይ ደግሞ በዛ አሁን በምጠቅሳቸው ሀገራት ያላችሁ ቤተሰቦቻችን የቅርብ ሰዎቻችሁን አካባቢያችሁ ላይ ያሉ በአጠቃላይ የምትግባቧቸውን በትምህርት ቤት በስራም በሌላም ጉዳይ ላይ የምትገናኟቸውን ሰዎች ይህ ነገር አዌርድ እንዲሆኑ ብታደርጉና ራሳችሁን ብትጠብቁ ከእግዚአብሔር ጋር ደስ ይለናል። ስለዚህ ይህንን መረጃ እንነግራችኋለን ስለ ሃንታ ቫይረስ፣ በተለይ ደግሞ አሁን ስጋት ስለፈጠረው አዲሱ ዝርያ ያለው ወቅታዊ መረጃ፣ አደገኝነቱ፣ ስርጭቱ ምን ይመስላል የሚለው ለእናንተ እጅግ አንገብጋቢ ጉዳይ ስለሆነ ነው የምንነግራችሁና ይሄ ቫይረስ በሕክምናው ዓለም እጅግ አስፈሪ ከሚባለው ተርታ ይመደባል። አደገኛነቱ የሚለካውም በምንድነው? አንደኛ ከፍተኛ የሞት ምጣኔ ነው። እንግዲህ እንደነገርኳችሁ መጀመሪያ ይሄ ሃንታ የሚባለው ቫይረስ ነበረ፣ ግን እንደዚህ ከሰው ወደ ሰው በጣም በፍጥነት የሚተላለፍና እጅግ በጣም ገዳይ ያልነበረ ነው። በልጽጓል ነው እያሉ ያሉት ሳይንቲስቶቹ። ከፍተኛ የሞት ምጣኔ በሽታው ከተያዙ ሰዎች መካከል ከ35 እስከ 40 የሚሆኑት ለህልፈት ይዳረጋሉ።
ይህም ማለት ከኮቪድ-19 በ10 እጥፍ በላይ ገዳይ ነው እንደማለት ነው። ከዛ ደግሞ መድኃኒት አልባ ነው እንዳልኳቸው ነው። እንግዲህ መድኃኒት አልባ ተብሎ የሚሰሩ ክትባቶችና መድኃኒቶች ምን ያህል ውድ ሊሆኑ እንደሚችሉ መገመት አይከብዳቸውም። እስካሁን ድረስ ለአንታ ቫይረስ የተገኘ ክትባትም ሆነ ቫይረሱን በቀጥታ የሚገድል መድኃኒት እንደሌለ ነው ይህም መረጃ ካጠናቀርንበት ጊዜ ድረስ የሚያሳየው። ሕክምና የሚሰጠው በጽኑ ሕክምና ክፍል ውስጥ ሆኖ የመተንፈሻ አካላትን በኦክሲጅን መርዳት ብቻ ነው። ሌላው ቫይረሱ ሳምባን በፈሳሽ በመሙላት የመተንፈስ አቅም በአጭር ጊዜ ውስጥ እንደሚያጠፋ ነው እየተነገረ ያለው። ህመሙ በሁለት ዋና ዋና ደረጃዎች ነው የሚከፈለው። የመጀመሪያው ደረጃ ምልክቶቹ ከ1 እስከ 5 ቀናት ይከሰታል። ድንገተኛና ከፍተኛ ትኩሳት፣ ከባድ የራስ ምታትና የጡንቻ ህመም፣ በተለይ ደግሞ በጀርባና በጭን አካባቢ ከፍተኛ የድካም ስሜት፣ ማቅለሽለሽ፣ ማስመለስ። ሌላው የከፋው ደረጃ ከ5 ቀናት በኋላ ነው የሚታየው። የትንፋሽ ማጠር ነው፣ መተንፈስ ማቃት ነው። ሳምባ በፈሳሽ መሞላት ስለሚጀምር ታካሚው አየር ለማግኘት ይታገላል ማለት ነው። ከባድ ሳል አለው፣ በፈሳሽ የተሞላ ሳል ሊኖር ይችላል። የደም ግፊት ይቀንሳል። የሰውነት ክፍሎች ስራ ማቆም ሊጀምሩ ይችላሉ ነው የሚለው መረጃውና በአሁኑ ሰዓት እንግዲህ ግንቦት ላይ ያለነው ግንቦት 2026 ካለው መረጃ አንጻር በሽታው በአንድ የቱሪስት መርከብ አማካኝነት ተነስቶ 12 በላይ በሚጠጉ ሀገራት ውስጥ ያሉ ዜጎች ላይ ስጋት ፈጥሯል እና በእነዚህ ሀገራት ያላችሁ ሰዎች እንዳልኳችሁ ከላይ ራሳችሁንም ቤተሰባችሁንም በአካባቢ ያሉትንም በአጠቃላይ በማህበራዊ ሚዲያም ባላችሁ የትስስር ገጽ ላይ ብታስጠነቅቁ ጥሩ ነው። ዩናይትድ ኪንግደም፣ አሜሪካ፣ ኔዘርላንድ፣ ጀርመን፣ ደቡብ አፍሪካ፣ አርጀንቲና፣ ስዊዘርላንድ፣ ፈረንሳይ፣ ስፔን፣ ካናዳ፣ ቺሊ እና ደቡብ ኮሪያ እነዚህ ሌሎችንም ጨምሮ ቫይረሱ በጣም እየተዛመተ እንደሆነ የተነገረ ነው። ቫይረሱ በእነዚህ ሀገራት ውስጥ እንደ ኮቪድ በስፋት ተሰራጭቷል ማለት ሳይሆን በመርከቧ ላይ የነበሩ ተጓዦች ወደ እነዚህ ሀገራት ስለገቡ ከፍተኛ ክትትልና የለይቶ ማቆያ ስራ እየተሰራ ነው ማለት ነው። ውድ ቤተሰቦቻችን ያው እናንተን ለማስጠንቀቅ እንዲሁም ደግሞ በጾም በጸሎት በንስሐ እንድንተጋ ነው የሚያደርጉን። እንደዚህ አይነት ነገሮች አያስፈራሩንም፣ ምክንያቱም እኛ የሚበልጠውን ስለያዘን ማለት ነው። ሌላው ከአይጦችና ከሽንት በተለይ ደግሞ ከታመመው ሰው ሽንት ንክኪ ሙሉ በሙሉ ማስወገድም አለባችሁ። የመከላከያ እርምጃዎች የመኖሪያና የመስሪያ አካባቢ ንጽህና መጠበቅ፣ በሽታው ባለባቸው አካባቢዎች የነበሩ ሰዎች ምልክቱ ከታየባቸው በፍጥነት ለጤና ተቋማት ማሳወቅና እነዚህን ሰዎች ለብቻ አድርጎ መንከባከብ ይገባል ማለት ነው። ስለዚህ ይህ መረጃ አሁን ያለው እውነትና ይህ ግልጸኝነት ያለበት መረጃ ነው ማለት ነው። ውድ ቤተሰቦቻችን እናንተም እንግዲህ ባላችሁበት አካባቢና ሀገር የዚህ ነገር መረጃ ካላችሁ ለኛ በኮሜንት መስጫ ላይ ብታጋሩን ደስ ይለናል። ሰላም ለሀገራችን፣ ሰላም ለምድራችን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።